በልጅነታችን ሁላችንም በቲቪ መስኮት እያየን በሳቅና በደስታ የምንመለከተው በፓይናፕል ቤት ውስጥ የሚኖረው ያንን ቢጫ ፍጡር ስፖንጅ ቦብንና ጓደኞቹን ታስታውሳላችሁ? ለመሆኑ ከነዚህ የባህል ውስጥ የደስታ መንደር በስተጀርባ ስላለውና አእምሮን ስለሚያውከው ሰቅጣጭ እውነታ ምን ያክል ታውቃላችሁ? ያ የምናውቀው ቢኪኒ ቦተም ዝም ብሎ የፈጠራ ዓለም ሳይሆን በእውነተኛው ዓለም የተከሰተን ትልቅ የኒኩለር ፍንዳታና ሰብአዊ ጥፋት የሚደብቅ ጨለማ ታሪክ አለው ቢሏችሁ ታምናላችሁ? ብዙዎቻችን ይህንን ካርቱን ዝም ብሎ የባህር እንስሳት አስደሳች ህይወት ይመስለን ነበር። ነገር ግን እውነታው ፍጹም የተለየ ነው። ከነዚህ ገጸ ባህሪያት በስተጀርባ የሰባቱ ገዳይ ኃጢያቶች መገለጫ የራዲዮ አክቲቭ አውሬነትና ማንም ሊነግራቸው የማይደፍረው ሚስጥር ተደብቋል። ዛሬ በዚህ ቪዲዮ ውስጥ የስፖንጅ ቦብን ሙሉ የጨለማ ታሪክ ሚስጥር እጅግ ሰፊ በሆነ አቀራረብ ዝርዝር በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ አድርጋችሁ ከሆነ ተንፋሻችሁን አስራችሁ ወደ መጀመሪያው አስፈሪ ክፍል እንለፍ። ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያውና ትልቁ እውነተኛ ሚስጥር የሚጀምረው ከጨዋታው መንደር ስም ነው። የስፖንጅ ቦብ ከተማ ቢኪኒ ቦተም ትባላለች። ይህ ስም የወጣው በእውነተኛ ዓለም ቢኪኒ አቶም ከተባለ የፓሲፊክ ውቅያኖስ ቦታ ላይ ነው። በእውነተኛው ታሪክ በ1946 ዓ.ም የአሜሪካ መንግስት በዚህ ቦታ ስር እጅግ በጣም ከባድ የሆኑ የሃይድሮጅን እና የኒኩለር ቦምብ ሙከራዎችን በስፋት አድርጓል። ታዲያ ትልቁ የሴራ ቲዮሪ ምን ይላል? ስፖንጅ ቦብ፣ ፓትሪክ፣ ስኩዊድወርድ እና ሌሎች ፍጥረታት በሙሉ ተራ የባህር እንስሳት አይደሉም። እነሱ በዚያ ከባድ የኒኩለር ፍንዳታ ምክንያት በተፈጠረው ከፍተኛ ራዲዮ አክቲቭ አማካኝነት አካላቸው የተለወጠ፣ አእምሯቸው ያደገና መናገር የጀመሩ ውልጋዱ አውሬዎች ወይም ሚውታንትስ ናቸው። ለዚህ ነው በካርቱን ውስጥ ሁል ጊዜ ከላይ የባህር ላይ ፍንዳታ ሲከሰት የሚታየው። ይህ ደግሞ ሌላኛው በስነ ልቦና ተመራማሪዎች ዘንድ ትልቅ መነጋገሪያ የሆነው አስደንጋጭ ሚስጥር ነው። በካርቱን ውስጥ ያሉት ሰባት ዋና ዋና ገጸ ባህሪያት እያንዳንዳቸው ሰብአዊነትን የሚያጠፉ የሰባቱን ገዳይ ኃጢያቶች በቀጥታ ይወክላሉ ተብሎ ይታመናል። እስቲ እያንዳንዱን ዝርዝር በዝርዝር እናያቸው። ሚስተር ክራብስ ስግብግብነትን ይወክላል። ከገንዘብ ውጭ ለምንም ነገር ስሜት የሌለው ጨካኝ ነው። ፕላንክተን ቅናትን ይወክላል። የራሱን ትቶ ሁል ጊዜ በሌላው ሰው ስኬትና ንብረት ላይ ይቀናል። ፓትሪክ ስንፍናን ይወክላል። ቀኑን ሙሉ በአንድ ድንጋይ ስር ተኝቶ የሚውል ምንም አይነት ዓላማ የሌለው ፍጡር ነው። ስኩዊድወርድ ቁጣን ይወክላል። ሁል ጊዜ በተፈጥሮ የተናደደ ሰዎችን የሚጠላና የሚጮህ ነው። ሳንዲ ኩራትን ይወክላል። ሁል ጊዜ ስለመጣችበት ቴክሳስና ስለ ዕውቀቷ ከመጠን በላይ የምትመካ ናት። ጋሪ ሆድ አምላክነትን ይወክላል። በካርቱኑ ላይ ሁል ጊዜ ሐሳቧ መብላት ብቻ ነው። እና ራሱ ስፖንጅ ቦብ ከመጠን ያለፈ ስስትን ወይም ምኞትን ይወክላል። እያንዳንዱን ነገርና ሰው ከመጠን በላይ የመውደድና የመስገብገብ ስነ ልቦናዊ በሽታ ነው። አሁን ወደ ካርቱኑ ትልቁና ሰዎችን በዓለም ዙሪያ ይበልጥ ወደሚያስደነግጠው ሰቅጣጭ ሚስጥር እንመጣለን። ሚስተር ክራብስ የሚሸጠው ያጣፋጭ ክራፒ ፓቲ በርገር የተሰራው ከምን እንደሆነ ያውቃሉ? ፕላንክተን ለዘመናት ሊሰርቀው የሞከረው ያ ሚስጥራዊ ፎርሙላ በውስጡ የያዘው እውነት ምንድን ነው? የከተማው ስም ቢኪኒ ቦተም ማለት የክራብ ወጥመድ ያለበት ቦታ መሆኑን እና የምግብ ቤቱን ቅርጽ ካያችሁ እውነተኛ የክራብ መያዣ ሳጥን መሆኑን ልብ በሉ። በዚያ ሙሉ ከተማ ውስጥ ደግሞ ከሚስተር ክራብና ከእናቱ ውጭ ሌላ ምንም አይነት ክራብ ወይም አሳ አምባሪ አይታይም። ይህ ማለት ሚስተር ክራብ ያንን ጣፋጭ በርገር የሚሰራው የገዛ ወገኖቹን ማለትም የሌሎቹን ክራቦች ስጋ እየፈጨ ነው የሚል ሰቅጣጭ ቴዎሪ አለ። ለዚህ ነው በርገሩ ክራብ ፓቲ የክራብ በርገር የተባለው። እሱ ገንዘብ ለማግኘት ሲል የገዛ ዘመዶቹን የሚሸጥና ከተማዋን በሙሉ የራሱን ወገን ስጋ የሚመገብ ጨካኝ ፍጡር አድርጓታል። በልጅነታችን ያየነው ያ የዋህና ክፉ የማይመስለው ካርቱን ዛሬ በትልልቅ ሰዎች አይንና በሳይንቲስቶች ሲመረመር እንዲህ ያለ አስፈሪ የጨለማ ታሪክ አለው። የእናንተስ አስተያየት ምንድን ነው? ስፖንጅ ቦብ ዝም ብሎ የህፃናት ፊልም ወይስ ከጀርባው የኒኩለር ፍንዳታ ሚስጥር አለው? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት በዓለማችን ላይ ያሉ ያልተሰሙና ድብቅ አስገራሚ ታሪኮችን ሁልጊዜ ለማግኘት ወርቃማ ወርልድ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለነበረን ቆይታ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።